ታሪክ አለ። በተለይ ተክለ ሐዋርያ የተባሉ ኢትዮጵያዊ ጻድቅ በተለይ በጌታችን በኢየሱስ ክርስቶስ ስጋ ደም ላይ አንድ በጣም የታመመ ሰው ገብቶ ስጋው ደሙ እንዲያቀብሉት ካህናቱ ገቡ። ቅዳሴ ተከናወነ። ልክ ድርገት ላይ ይህን ሰው አቆረቡት። ነገር ግን ያ ሰው ልክ የጌታን ስጋ ደም እንደተቀበለ ወዲያውኑ አስታወከ ይላል። ይህ በጣም አቡነ ተክለ ሐዋርያ ገድል ላይ የተጻፈ ልቦናቸውን ላቀኑ ግን በእውነት የሚያድን እሳት ነው። ይዘጋጁ ንስሐ ሳይገቡ በድፍረት ለሚቀርቡ ደግሞ የሚባላ እሳት ነው። የክርስቶስ ልጅነት መለያው እንደሆነ ሁሉ አንድም ሰው የእግዚአብሔር መንግስት መውረሻ መንገዱ ያ አልቆረብን በእውነት ክርስቶስ ይባላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ያልጠጣ ደግሞ የዘላለም ሕይወት የለም ማለት በጣም የሚያስደነግጥ ቃል። 80 ቀን ሀብተ ወልድ ስመ ክርስትናን የተቀበልን በሙሉ ሁላችንም እናስቀድሳለን፣ ተጋለን። ታዲያ መጨረሻ ግባችን ሁላችንም በልጅነታችን ተቀበለን አቁመናል። ሊሆን የሚገባው ፐርፐሱ ስጋው ደሙ ነው ማለት ነው። በተለይ በእናቱ እቅፍ ሲመጣ ወይም አባቱ ይዞ ሲመጣ እዚች ላይ ታስሮልን መተን ተቀብለናል ክርስቶስ ስጋውንና ደሙን። ታዲያ ያ ያቆምነውን ዛሬ መተን ለምሳሌ እናቶቻችን ፍም እሳቱ እንዳይጠፋ በአመድ ሸፋፍነው ሊያቀጣጥሉ ሲፈልጉ እፍፍ ብለው እንደገና እንደሚያፍሩ ያለው የጌታ ስጋ ደም አለ። ነገር ግን በኃጢአት በበደል በተለያየ በምቀኝነት በተለያየ በብዙ ነገሮች ተዘግቷል ማለት ተደፍኗል። ይህንን ደግሞ እንደገና እፍ ብለን የምናወጣው በጌታችን በክርስቶስ ስጋ ደም፣ ያም ደግሞ በንስሐ ንቀን በቃ ንስሐ አያስፈልገኝም ይሄ ራሳችን በራሳችን ላይ የቀነንን ሰዎች አሉ። አጽድቀን ለተቀመጥን ሰዎች የተነገረ ነው። እነኚህ ቁርባን መቀበል አይገባቸውም። የሚገርማችሁ ነገር ሰው ሲተኛ በቃ ኦልሬዲ ምን እንደሚፈጠር እንኳን አያውቅም። ለተሞቱን ካሰበ ለለተሞቱ ማለት መቼ ነው የምሞተው መቼ ነው የምጠራው የሚለውን ነገር በጣም ካስተዋለ ዛሬ ነገር ንስሐ መግባት ይገባናል። በተለይ በዚህ በዐቢይ ጾም ሁላችንም ንስሐ አባት ይዘን ወደ ክርስቶስ ስጋ ደም መቅረብ። ሰላም ሰላም፣ እንዴት ናችሁ? በጣም ደህና ነኝ እኔ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በጥያቄያችሁ መሰረት በዛሬው ቪዲዮ እንግዲህ ተገናኝተናል። የዛሬው ቪዲዮ ለየት የሚያደርገው ስለ ቅዱስ ቁርባን ይሆናል። እንግዲህ ከዚህ ቀደም የሰራሁላችሁን ቪዲዮ በኮመንት መስጫው ላይ ፒን አድርጌላችኋለሁ ሊንኩን ማለት ነው። የገባችሁ ተከታተሉ። ታዲያ ዛሬ አንድ ጥያቄ አለን። በተለይ እነኛ 5 አዕማደ ምስጢራት የምንላቸው በቤተክርስቲያናችን ስርዓት የሚታወቁ ማለት ነው። እነሱን ኮመንት ላይ ጻፉልኝ በቅደም ተከተላቸው። የምር ምንም መዛነፍ እንዳይኖር በቃ ሁሉ ሚስጥረ ዳሽ እያላችሁ በደንብ 5ቱንም በቅደም ተከተል ሁላችሁም ጻፉልኝ፣ ተሳተፉ ኮመንት ላይ። ምክንያቱም ላይክ ብቻ ማድረጉ ቪዲዮን ቫይራል እንዲወጣ አያደርገው። የእናንተ ኮመንት ያስፈልገኛል በደንብ እንድንሰራ፣ ሌላም ቪዲዮ በደንብ እንድንሰራላችሁ የበለጠ እውነቴን ነው ከዚህ የበለጠ የተሻለ ቪዲዮ ለመስራት የእናንተ ኮመንት ላይክ ሰጀሽን በጣም ይፈልጋል። ስለዚህ ፑሽ እንድታደርጉ በእግዚአብሔር በወላዲተ አምላክ ቅድስት ድንግል ማርያም ስም አሳስባለሁ። ዛሬ ስለ ቅዱስ ቁርባን ትልቁ ፖይንቴ የምቆይበት ሐሳብ ሚስጥረ ቁርባን ምንድነው ምናምን ብለው ዝርዝር አይደለም። ሌሎች መምህራን የሰሩትን ቪዲዮ ገብታችሁ እኔ ፖይንት ማድረግ የምፈልገው በተለይ ለምናስቀድስ ሰዎች እያስቀደስላለን ሰዎች እንዴት ነው ቅዱስ ቁርባንን የምንመለከተው የሚለው ለየት ባለ ለማሳወቅና ለመረዳት እንድንችል እንጂ ቅዱስ ቁርባን የሱርት ቃል ነው። ትርጉሙ መባ ስጦታ ወይም ደግሞ ለእግዚአብሔር የሚቀርብ መባ መሆኑን እናውቀዋለን፣ ታውቁታላችሁ። እሱ አይደለም ችግሩ። ነገር ግን ይህ ቪዲዮ ለየት እንዳደረገው በተለይ ወደ መጨረሻ ማነሳላችሁ 10 ነገሮች አሉ። በተለይ ቅዱስ ቁርባን ስንቀበል ማን ነው መጀመሪያ የሚቀበለው፣ ሁለተኛ ማን ነው፣ ሶስተኛ፣ አራተኛ እያለ እስከ 10 ደረጃ የምነግራችሁ በመጨረሻ ላይ እሱን በደንብ ተከታተሉ። ቪዲዮ ላይክ በማድረግ ጀምሩ። እንግዲህ የሚቀበሉ ወይም የሚቆርቡ እነማን ናቸው ከሚለው ሐሳብ እንጀምር። እንግዲህ ክርስቶስ በማዕከለ ምድር በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍሶ በእውነት የሞተላቸው ለሰው ዘር በሙሉ ይገባል። እኔ በጣም ይገርመኛል። እኔ ስጋው ደሙ ተቀበሉ ስንባል እኛም ጀምሮ ኧረ እኔ ገና ነኝ፣ እኔ ገና አልበቃሁም ማለት ወዴት እንደምንበቃ ባላውቅም እኔ ገና ነኝ፣ እኔ እንደዚህ ነኝ እንላለን። መፍራታችን ትልቅና ተገቢና መሰረታዊ ጉዳይ ቢሆን እስከ መቼ ነው የምንፈራው? ለምሳሌ መኪና መንዳት ይፈልጋል። መኪና መንዳት እየፈለገ መንጃ ፍቃድ ግን የለው። መንጃ ፍቃድ ያለመኖሩ
ሰው የልጅ ሁሉ ጊዜ መኪና መንዳት ስለፈራ መኪና ላይ ነዳ ነው። ስለዚህ ፍርሃቱን አርቆለት ለመንጃ ፈቃድነት ደግሞ የሚያበቃውን ትምህርት ተምሮ ወደ መንጃ ፈቃዱ ወደ መኪናው እንደሚቀርቡ አንድ ሰው ይሄ ወደ እግዚአብሔር እንዳንቀርብ ፍርሃት የፈጠረብን ኃጢአታችንን በደላችንን ለካህን ተናዘን መቅረብ አለ። መቁረብ ማለት በጣም የሚያስፈራ ነገር ነው። ምክንያቱም ምን በዚህ በቅዳሴያችን ላይ አባ ሕርያቆስ በቅዳሴው ላይ እሳት ነው ይላል። ለአማጽያን እሳት ነው፣ ልቦናቸውን ላቀኑ ግን በእውነት የሚያድን እሳት ነው። ሳይዘጋጁ ንስሐ ሳይገቡ በድፍረት ለሚቀርቡ ደግሞ የሚባላ እሳት ነው ይላል። ሁላችንም የምንሰማው የእመቤታችን ቅዳሴ ላይ ማለት አባ ሕርያቆስ። ነገር ግን ክርስቶስ የሞተለት ሰው በሙሉ ይህንን ስጋው ደግሞ ሊቀበል ግዴታው ነው። እንግዲህ ሕፃን ልጅ የክርስቶስ የእግዚአብሔርን መንግስት ለመውረስ መጠመቅ መቻል አለበት። መጠመቁ የክርስቶስን ልጅነት ለያው እንደሆነ ሁሉ አንድም ሰው መቁረብ መቻሉ ደግሞ እግዚአብሔርን መንግስት መውረሻ መንገዱ ያ። ካልቆረብን በእውነት ክርስቶስን ብሏል፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ማለት በጣም የሚያስደነግጥ ቃል፣ ግን ሁላችንም እናስቀድሳለን፣ እንተጋለን። ታዲያ መጨረሻ ግባችን ሊሆን የሚገባው ፐርፐሱ ስጋው ደሙ ነው ማለት ነው። እስቲ ወደ መጀመሪያው ሐሳብ እንመጣ። እንግዲህ በ40 በ80 ቀን ሀብተ ወልድ ስመ ክርስትናን የተቀበልን በሙሉ የመድኃኒታችን የኢየሱስ ክርስቶስን ስጋ ደም ልንበላ ግድ ነው። ሁላችንም በልጅነታችን ተቀብለን አቁመናል። ሁሉም በተለይ በእናቱ ቅፍ ሲመጣ ወይም አባቱ ይዞ ሲመጣ እዚች ላይ ታስሮልን መተን ተቀብለናል ክርስቶስ ስጋውንና ደሙ። ከየሆነ ጊዜ በኋላ አባቶቻችን እንደሚናገሩን አቁመነዋል። ታዲያ ያ ያቆምነውን ነው ዛሬ መተን ለምሳሌ እናቶቻችን ፍምን እሳቱ እንዳይጠፋ በአመድ ሸፋፍነው ልክ ሊያቀጣጥሉ ሲፈልጉ እፍፍ ብለው እንደገና እንደሚያፈሙት ሁሉ እኛ ውስጥም ያለው የጌታ ስጋ ደም አለ። ነገር ግን በኃጢአት በበደል በተለያየ በምቀኝነት በተለያየ በብዙ ነገሮች ተዘግቷል ማለት ነው፣ ተደፍኗል። ያንን ደግሞ እንደገና እፍ ብለን የምናወጣው በንስሐ ነው። ዋናው ፒላራችን ንስሐ ነው። ሰው ንስሐ ካልገባ የጌታ ስጋ ደም ለመቀበል ግዴታ ንስሐ ያስፈልጋል። ንስሐ አባት ይዘን በትክክል ኃጢአታችንን ተናዘን ለካህን ማለት ነው ወደ ጌታ ስጋ ደም የምንቀርብበት ትልቁ መንገዳችን። ሲነሳ ወይም ቅዱስ ቁርባን ሲነሳ ንስሐ መነሳቱ ግድ ነው። አንድ ሰው ንስሐ አባት ከሌለው ወደ ንስሐ ሕይወት ካልተጠጋ መቁረብ ስለማይችል ማለት ነው። አባቶቻችንም እኮ መጀመሪያ ንስሐ ገብተን ቀኖናችንን ፈጽመን ወደ ቁርባን ነው የሚያዙ እንጂ ንስሐ የሌለ ቁርባን ስለሌለ ማለት። ስለዚህ ንስሐ አባት ያልያዘን ሁላችንም ንስሐ አባት በቃ ንስሐ አባት ግድ ነው። አንድ ሰው የንስሐ አባት ከሌለው መቼ የሚያማክረው የለውም፣ የሚያነጋግረው የለውም፣ ነገሮችን ሁሉ የሚመራለት በተለይ በመንፈሳዊ ሕይወቱ አቅጣጫ የሚሰጠው አባት ከሌለው ትንሽ ያስቸግራል። ድንግዝግዝ ያለ ጨለማ ውስጥ እንደመኖር ነው የሚቆጠረው። ስለዚህ ውድ ክርስቲያኖች እስቲ ንስሐ አባት ያላችሁ በዚህ አጋጣሚ እኔ ንስሐ አባት አለኝ ብላችሁ ኮመንታችሁ ላይ ጻፉለት። የሚያሳፍር አይደለም። እኛ እኮ ገንዘብ አለን እንዲህ ያለን ብለን ለሰው እናወራ የለም። ንስሐ አባት አለኝ ብላችሁ ብጽፉልኝ በጣም ደስ ይለኛል። ምክንያቱም በደንብ ያበረታናል፣ ያጠነክረናል። እንዲሁም ከንስሐ አባቶቻችሁ ጋር በሳምንት እሁድ ቀን እየተገናኛችሁ በደንብ ስለ ንስሐ ሕይወታችን፣ ስለ ማንነታችን፣ ስለ እቅዳችን ብንነግራቸው ብዙ ነገሮቻችንን ያስተካክሉልናል። እኛ ከምንተጋው ከምንደክመው ነገሮቻችንን ውጣ ውረድ ከምናየው በላይ ለነሱ ብንነግራቸው በጣም ያቀሉልናል ማለት ነው። ያንን ነገር እናድርግ። እስቲ ቅዱስ ቁርባን የማይቀበሉ እንግዲህ በመጀመሪያ ማን ነው ለማን ነው ብለናል አይተናል። ለአዳም ዘር በሙሉ ጌታ የሞተው ጌታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለቢጫ ለቀይ ለጥቁር አይደለም፣ ለሁሉም ፍጥረት ነው፣ ለአዳም ዘር በሙሉ። ያ ግን ምን ማለት ነው? በክርስቶስ አምላክነት ላመነ ፈጣሪ ነው ኢየሱስ ክርስቶስ፣ አስገኝ ነው። ከቅድስት ድንግል ማርያም ተወልዷል፣ እኛን መጥቶ አድኖናል ብሎ ላመነ ሰው አምላክነቱን ላመነ ማለት ለዛ በሙሉ ጌታችን ሞቶለታል። ስለዚህ ይህንን ስጋ ደም መቀበል ያለበት የአዳም ዘር በሙሉ ነው ማለት ነው። ነገር ግን ቅዱስ ቁርባንን የማይቀበሉትስ እነማን ናቸው የሚለው ይሄ በጣም ወሳኝ ፖይንት ነው። ወደ መጨረሻ ላይ የምነግራችሁ 11 ነገሮች እንዳሉ ሆነው ከነኛ ጋር የተወጣጣ ግን ይሄ ነው። ቅዱስ ቁርባን የማይቀበሉት እነማን ናቸው ሲባል ስጋው ደሙን እንዳይቀበሉ የሚከለከሉ ያላመኑ ወይም ደግሞ አምነው ተጠምቀው፣ አስተውሉ፣ አምነው ተጠምቀው በሕገ ቤተ ክርስቲያን ላልጸኑ። በጣም የሚገርመው ነገር አሁን የእግዚአብሔርን
ልጅነት አግኝቷል። በ40 በ80 የተጠመቀ ነው አብዛኛው። ለምሳሌ ያልተጠመቀ የለም። ነገር ግን አምነን ተጠምቀን ግን አብዛኞቻችን በጥርጥር መንፈስ የተያዝን በአለማመን በተለያየ ነገር ዳር የቆምን ሰዎች ካለን በእውነት ይህ ቃል ለእኛ ነው ይላል። ተጠምቀው ራሳቸውን በሕገ ቤተክርስቲያን ያላስጠበቁ ናቸው። እነዚህ ስጋው ደግሞ እውነተኛ የጌታ ስጋ ደም መሆኑን ተጠራጥረው ትዕቢትን እንደሸማ ተጎናጽፈው ንስሐን የናቁ ናቸው ይላል። ምን ማለት መሰላቸው? ይሄ ለእኛ ነው፣ በእውነት ለእኛ ለራሳችን የተነገረ ነው የሚመስለኝ። ምክንያቱም በ40 በ80 ቀን የክርስቶስን ልጅነት ለማግኘት ተጠምቀናል። ግን የሆነ ሰዓት ያቋረጥነውን የጌታን ስጋ ደም መቀበል መልሰን በንስሐ ህይወት መተን እንደመቀበል በዛ የጠፋን ሰዎች አለን። በቃ ምን አገባኝ ብለን ዳባ ልበስ ብለን ለጥ ያለን ማለት ለእኛ ነው። በተለይ ንስሐን ይናቁ ይላል። አሁን ንስሐን ንቀን በቃ ንስሐ አያስፈልገኝም ይሄ በራሳችን ላይ የቀነንን ሰዎች አለን። በቃ ኃጢአታችንን እንደ መልካም እንደ በጎ ተግባር እያየን ማለት ነው። ባለማስተዋል ወይም በየዋህነት ሊሆን ይችላል። ነገር ግን ይሄ አይጠቅምም። ስለዚህ እንዴት ነው የሚለን? ንስሐን የናቀን በክርስቶስ አምላክነት እኮ አምነናል፣ ተጠምቀናል። ነገር ግን በቃ ንስሐ አልገባም ኃጢአት አልሰራውም ብለን ራሳችንን አጽድቀን ለተቀመጥን ሰዎች የተነገረ ነው። እነኚህ ቁርባን መቀበል አይገባቸውም ይላል። ምክንያቱም ስጋው ደግሞ መቀበል የሚገባው ንስሐ የገባ የታጠበ የተዘጋጀ። እኛ ደግሞ አልተዘጋጀንም፣ ንስሐ አባት የለንም። እንደገና ደግሞ ንስሐ አባት የሚያዝ አንፈልግም። ንስሐ አባት ያዙ ተብሎ በወንጌል ሲነገረን እንኳን እንሰማለን፣ ግን ነገ ዛሬ እያለን ቀጠሮ እንይዛለን። መቼ የሚለው ነገር ደግሞ ጥያቄ ምልክት ነው። ስለዚህ ሁላችንም የተነገረ ነው ማለት ነው። በተለይ ንስሐን ለሚንቁ ነገ ዛሬ ለምንል ሰዎች ንስሐን ዛሬው፣ ምክንያቱም የመዳን ቀን አሁን ነው የሚለው እንደው ቆይ ነገ በቃ ያሉ ያመቻመቹ መኖር አይደለም። የንስሐ ቀን ዛሬ ናት። በቃ አሁን ሊያው እኛ ከሰከንድ በኋላ የምንሆነው ነው እግዚአብሔር ነው የሚያውቀው። በእውነት እኛ እኮ አድረን የምንነሳው በእኛ ጥበብ እንዳይመስላችሁ። የሚገርማችሁ ነገር ሰው ሲተኛ በቃ ኦልሬዲ ምን እንደሚፈጠር እንኳን አያውቅም። አስባችሁታል? ልክ መሽቶ ስንተኛ የሚከናወነውን ነገር አናውቅም፣ ግን እንነቃለን። አይገርምም? ያነቃን እኮ እግዚአብሔር በቸርነቱ ነው። በዛው እኮ ብዙ ሰው ሄዷል። ስለዚህ ንስሐ መግባት ማለት ይህንን ቀን ማሰብ። ሰው ለተሞቱን ካሰበ ለለተሞቱ ማለት መቼ ነው የምሞተው፣ መቼ ነው የምጠራው የሚለውን ነገር በጣም ካስተዋለ ዛሬ ነገ አይልም። ስለዚህ ሁላችንም ንስሐ መግባት ይገባናል። በተለይ በዚህ በዐቢይ ጾም ሁላችንም ንስሐ አባት ይዘን ወደ ክርስቶስ ስጋ ደም መቅረብ ይገባናል። ሶስተኛው ነገር ደግሞ እንየው፣ ለመቁረብ የሚያበቃ ወይም ደግሞ የማያበቃ ሁኔታ። አሁን ብዙ ሰው ንስሐ አባት ይይዛል፣ ነገር ግን ለመቁረብ ሲያስብ የሚጨነቅባቸው ነገሮች አሉ። ለምሳሌ ንስሐ አባት ያዝ ተብሎ በቃ ሄደ፣ ንስሐ አባቱን አነጋገረ፣ የሚፈለግበትን የሚገባውን ነገር አደረገ። ነገር ግን ልክ ሊቀበል ሲል ማለት እንዴት እንደሚቀበል ላያቅ ይችላል ይሄ ሰው። ስለዚህ የመጀመሪያው መስፈርት ይላል ቅዳሴ ሲጀመር ያልነበረ ምዕመን በፍጹም እንዳይቀበል። ምን ማለት መሰላችሁ? አሁን ቅዳሴ ሲጀመር እንግዲህ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብላ ቤተክርስቲያናችን ልክ ካህኑ ገብቶ የተረኛው ቀዳሽ ማለት ነው ይናገራል። ታዲያ ይህ በጣም ለሁላችንም የሚያሳስብ ቃል ነው። እዚህ ቅዳሴ ላይ አሐዱ ሲባል ያልተገኘ ምዕመን፣ አሐዱ ሲባል ያልተገኘ ካህን፣ ቀዳሽ፣ አስቀዳሽ በፍጹም እንዳይቀበል ነው የሚለው። ቅዳሴ ሲጀመር ያልነበረ ካህን እንዲሁም ስጋው ደሙንም ሊቀበልም ሊያቀብልም አይችልም። ይህ በፍትሐ ነገሥት አንቀጽ 12 ላይ በደንብ የተቀመጠ ነው። የሚገርማችሁ ማለት ነው። አሁን ብዙ ሰው እየሮጠ ነው የሚመጣው። ቅዳሴው ከተጀመረ ኦልሬዲ ቁርባን ከወጣ ልክ አመረ ማርያምን ለመስማት ነው ብዙዎቻችን ከነጋ በኋላ የምንመጣው፣ እኔንም ጨምሮ። ሰው እንደዛ መሆን የለበትም። አንድ ሰው ሊቆርብ ከተዘጋጀ፣ በተለይ ቆራቢያን በቃ ንስሐ አባታቸውን አናግረው ጨርሰው በዚህ ቀን ቁረቡ ተብለው ሲነገራቸው ማሰብ ያለባቸው በቅዳሴ ጊዜ መገኘት አለባቸው። በቃ ሌሊት ማለት ነው። ስለዚህ አሐዱ አብ ቅዱስ ሲባል መገኘት አለበት። የሚገርማችሁ ነገር እኛ ብቻ አይደለንም። አሐዱ አብ ቅዱስ ብሎ የሚቀድሰው ካህን እንኳን በጊዜ ካልገባ አይቁረብ፣ እንዳያቀብልም እንዲያቀብልም አይችልም። ስለዚህ ይህንን ማስተዋል ያስፈልጋል። ሁለተኛው ደግሞ ከምዕመናን በስተቀር የማያምኑ እነኚህ በተለይ ታናናሽ ክርስቲያን የምንላቸው ያልተጠመቁ ገና እየተማሩ ያሉ ማለት ነው። በአጭር ቋንቋ ሊቀበሉ አይችሉም ይላል። ምን ማለት ነው? በተለይ በቅዳሴያችን ላይ
ጻሁን ሙሰ ክርስቲያን ብሎ ዲያቆኑ ያውጃል። እና እነኚህ ምን ማለት ነው? እናንተ ታናናሽ ክርስቲያኖች ውጡ ይላል። ምን ማለት ነው? እስከዚህ ሰዓት ድረስ ብቻ ነው እናንተ መሳተፍ የምትችሉት። ከዚህ በኋላ ፍሬ ቅዳሴ ሊገባ ስለሆነ ይህንን ስርዓት ምስጢር መመልከት አይገባቸውም ሲል እነሱን ውጡ ይላል ማለት ነው። ስለዚህ እነኚህ ገና እየተማሩ ትምህርታቸውን ያልጨረሱ ማለት ነው እንጂ ሌላ ነገር አይደለም። ስለዚህ ትምህርቱን ያልጨረሰ ከምዕመናን ወገን እንዳይቀበሉ ነገሥት አንቀጽ 13 ላይ የተቀመጠ ነው። እንግዲህ አባቶቻችን በጣም የሚያምር ስርዓት፣ ውብ የሆነ ድንቅ የሆነ ስርዓት ሰርተዋል። ሰው በስርዓቱ መመራት ካልቻለ፣ በስርዓቱ መሄድ ካልቻለ ደግሞ እንዳልኳችሁ ቅጣት አለ ማለት ነው። ስለዚህ ሶስተኛው ደግሞ በንስሐ የተለየ ሰው ምን ማለት ነው? ንስሐውን ያልጨረሰ ወይም ቀኖናውን ያልፈጸመ ማለት ነው። ለሞት የሚያበቃ ደዌ ወይም ህመም ቢገጥመው ይህ ሰው መቀበል ይችላል ይላል። አሁን ማለት ቀኖናውን መጨረስ አይጠበቅበትም ወይም አይገደድም ማለት ነው። በጣም ደዌው ከበረታበት ለሞት የሚያደርስ ህመም ከገጠመው ይህ ሰው መቀበል ይችላል። አሁን ለምሳሌ አንድ ሰው ንስሐ ገብቶ ነገር ግን ንስሐውን ሳይፈጽም በጣም አጣዳፊ ህመም በቃ ድንገት ነገሮች መጥፎ ሆነውበት ለሞት የሚያደርሰው ነገር ከመጣ አባቶቻችን ይሄ እንዲቀበል ስርዓት አዘዋል። ይህንንም በአንቀጽ 13 ላይ ተቀምጧል። ስለዚህ አንድ ሰው እንዴት ስጋው ደግሞ ሊቀበል እንደሚገባው እንዴት መቀበል እንዳለበት በትክክል አውቆ ተረድቶ ሲቀበለው በጣም በረከት አለው። በነፍስ በስጋ እጅግ ዘርፈ ብዙ በረከቶች አሉ። አራተኛውን እንመልከት። አራተኛው ደግሞ የሚጥል በሽታ ያለበት፣ ጋኔን ያደረበት፣ ሰውን የሚሳደብ ካልሆነ ወይም ደግሞ ከጣለው አረፋ የማያስደፍቀው ከሆነ ይህ ቤተክርስቲያን እንዲቀበል ታዛለች፣ አይከለከልም ይላል። ምክንያቱም አንድ ሰው ስጋው ደግሞ ተቀብሎ በፍጹም ሊያስታውከው አይገባም። ሳል ያለበት በተለያየ ነገር ህመም ያለበት ሰው እንዲቆርብ አይፈቀድም። ምን ማለት ነው? ቅድም እንዳልኳችሁ ከዛ ጋር እንዳይጋጭ ያኛው በጣም ለህመሙ ለሞት ያደረሰው ነው ብለናል። ግን አንድ ሰው ለምሳሌ ከደማ መቁረብ አይችልም። ለምን? ጥንጥዬ መርፌ አትወገው በፍጹም መግባት አይችልም ቤተ መቅደስ እንኳን ሊቀበል ማለት ነው። እንኳን እሱ ካህኑ እንኳን የሆነ ነገር ከሆነ ቅዳሴው እንዳይታጎል ሌላ ሰው ይገባል እንጂ በፍጹም አይገባም። ስለዚህ ይሄ ቅዳሴ እንዳይታጎል እያለ እኛ በራሳችን የቀነናቸው ነገሮች አሉ። በጣም ወደ በኋላ አነሳቸዋለሁ። ሰዎች አወቅን ብለን የምናጠፋው ማለት። ስለዚህ እነሱን ነገሮች በደንብ ትኩረት ሰጥተን ልናያቸው ይገባል። ስለዚህ ምን ማለት ነው? በተለይ በሽታ ያለበት ሲባል የታመመ ሰው መቁረብ አይችልም። ለምሳሌ በጣም ብስና ያለበት የሚያስለው ኡኪያ በጣም ህመሙ እዛ ደረጃ የደረሰ ሰው እንዲቆርብ አይፈቀድም። ምን ማለት ነው? የቆረበው ስጋ ደም ድንገት በትውኪያ መልስ ቢወጣ አስቡት። ይሄ በጣም መሆን የሌለበት። እንደውም በአንድ ታሪክ አለ። በተለይ አቡነ ተክለ ሐዋርያ የተባሉ ኢትዮጵያዊ ጻድቅ በተለይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስጋ ደም ላይ አንድ በጣም የታመመ ሰው ገብቶ ያ ሰው በጣም በቃ እጅግ በጣም የታመመ የጠና ነው። ስጋው ደሙን እንዲያቀብሉት ካህናቱ ገቡ። ቅዳሴ ተከናወነ። ልክ ድርገት ላይ ይህን ሰው አቆረቡት፣ እንደ ማንኛውም ሰው አቆረቡት። ነገር ግን ያ ሰው ልክ የጌታን ስጋ ደም እንደተቀበለ ወዲያውኑ አስታወከ ይላል። ይህ በጣም አቡነ ተክለ ሐዋርያ ገድል ላይ የተጻፈ እና ይህ አባት ደግሞ ቆሞ ያስቀድስ ስለነበረ የጌታ ስጋ ደምማ እንዴት ይሆናል? እና የሚገርማችሁ ነገር የዛ ሰው ስጋው ደሙን አብሮ ሲወጣ በጣም ለቤተ ተውካይ የወጣው ነገር ቤተ መቅደሱን እጅግ መዓዛው እንትን አለው ማለት በጣም ነበር እንትን የሚለው። ነገር ግን ይህ አባት ሳይጸየፍ የጌታ ስጋ ደም ነው ብሎ እንዳለ ከነንቱ ተቀበለ እና ጌታችን በዛን ቅስፈት የብርሃን አክሊል አገፎ እውነት ሸፍንልኝ ጌታዬን ክብሬን ገለጠ ብሎ እስኪናገር ድረስ ማለት ነው አቡነ ተክለ ሐዋርያ። እና አባቶቻችን ለስጋው ደሙ ያላቸው ክብር ምን ያህል እንደሆነ እንወቅ፣ እንረዳ። እዚህ ነው ሰው ስጋው ደሙን በጣም በሚገባው ልክ አክብረን ከተቀበልነው እውነቴን ነው የምነግራችሁ መንግስተ ሰማይን እኮ የምንቀበልበት ነው የምንወርስበት ነው። ይሄ ካልሆነ ወዴትም ልንሄድ አንችልም። ብንለፋ፣ ብንማር፣ ብንወልድ፣ ብናገባ፣ ብንሰራ፣ ብንማር ያለ ስጋው ደሙ ከንቱ ነው። ይሄ ነገራችን ሁሉ ወደ ጌታ ስጋ ደም ሊያቀርበን ካልተገባ ድካማችን ከንቱ ይሆናል ማለት። ስለዚህ የሚጥል በሽታ ያለበት፣ ጋኔን ያደረበት፣ ሰውን የማይሳደብ፣ ከጣለው አረፋ የማያስደፍቀው
ከሆነ ስጋው ደሙን ከመቀበል አይከልከልም። ፍትሐ ነገሥት አንቀጽ 13 ላይም በደንብ የተገለጠ ሐሳብ ነው ማለት ነው። እንግዲህ ዛሬ ስለ ስጋው ደሙ በደንብ አውቃቸዋለሁ ብዬ ተስፋ አደርጋለሁ። በተለይ ብዙዎቻችን አስቀዳሽ ብቻ ስለሆንን ማለት እኔንም ጨምሮ ያው ወደ ስጋው ደሙ ወደ ከፍ ወደ ዋለው ማዕረግ አላደግንም። ምን ማለት ነው? አሁን ቅዳሴ ሲጀመር አይታችሁ ከሆነ አሐዱ አብ ቅዱስ ተብሎ እስከ እቱ በሰላም የሚለው ሙሉ ቅዳሴ የእድገት ምልክት ነው። ለምሳሌ ሀበነ ንበር ሲባል ከፍ እያለ ነው ቅዳሴው የሚሄደው። በጣም የሚያስፈራ ይቺ ቀን ገና ካህኑ ሲጀምር እኮ ይላል ግርምት ዛቲ ዕለት፣ እቺ ቀን እንደምን የምታስፈራ ቀን ናት፣ ይቺ ዕለት እንደምን የምታስፈራ ሰዓት ናት፣ መንፈስ ቅዱስ ከላይ የወረደባት ብሎ ነው ዋናው ቀዳሹ ካህን የሚጀምረውና በጣም ያስፈራል። ታዲያ ወደ መሀል እየሄደ ሲመጣ ደግሞ ቅዳሴው በራሱ ምን እያለ ነው? በጣም ከፍ እያለ እኛንም ከፍ እያደረገን ካለንበት የምሬን ነው በጣም ወደ ተመስጦ ወደ ተለያየ ከፍ እያደረገ የሚያመጣ ነው። ታዲያ እዚህ ጋር በጣም ልንለው የሚገባ ነገር ከፍ እያለን በመጣን ቁጥር እኛ ግን መውረድ የለብንም። ለምሳሌ የመጨረሻው ከፍታ ስጋው ደግሞ መቀበል። በዛን ሰዓት የተዘጋጁ የደረሱ ንስሐ አባታቸውን አናግረው ቀኖናቸውን ፈጽሞ የመጡ ይቀበላል። እኛ ግን ልክ ልንበላ ስንል ደርሰን እንመለሳለን። ምን ማለት ነው? አንድ ሰው ምግብ ሊበላ በጣም ርቦት ምግቡ ሲቀርብለት ትቶ እንደሚሄድ ማለት ነው። ስለዚህ ሁላችንም ቢሆን ማለት ነው ለስጋው ደግሞ ያለን አመለካከት ከፍ ሊል ይገባል። ምክንያቱም ጌታችን ኢየሱስ ክርስቶስ ለሐዋርያት ሲያቆርባቸው ይህ ኃጢአት ስርየት የሚፈሰው ደሜ ነው ስጋዬ ነው ብሎ ነው የሰጣቸው። በተለይ በሌላ ቤተ እምነት መታሰቢያ ነው እንደሚሉት አይደለም። ይህ ፍጹም ስጋ ፍጹም ደም ነው። ምክንያቱም ጌታችን ኢየሱስ ክርስቶስ እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል 4 ነጥብ ነው ዘግቶታል። እኛ ሌሎቹ እንደሚሉት መታሰቢያ ነው፣ ይሄ ጌታችን መታሰቢያ አድርጉ እያለ የተናገረው ነው ብለው መታሰቢያ ቢሆን ኖሮ ጌታችን እንኩ ይህ ስጋዬ ነው ይህ ደሜ ነው ብሎ በሐሙስ ቀን የአርቡን ስጋ ደም ይሰጣቸው። ትኩስ ስጋ ትኩስ ደም ማለት። ስለዚህ መታሰቢያ አይደለም። በተለይ በዚህ ነገር ላይ መምህር ኢዮብ ይመኑ በተለይ ስለ ስጋው ደሙ ያስተማሩት እኔ በግሌ የተጠቀምኩበት በጣም ድንቅ ቪዲዮ አለ። እሱን ገብታችሁ ተመልከቱ። ሰፊ ሐሳብ ዘርዘር ያለ በተለይ በክርስቶስ ስጋ ደም ላይ ሌሎቹ ቤተ እምነቶች ያላቸውን አመለካከት ሁሉ እያነሳ በደንብ ያስተማረበት ስለሆነ ገብታችሁ በዚሁ አጋጣሚ እንድታዩት ሪኮመንድ አደርጋለሁ። መጨረሻው ሐሳብ እንግባለን። ከቁርባን በፊት ሊደረጉ የሚገባቸው ጥንቃቄ። እንግዲህ አንድ ሰው ለመቁረብ የሚያበቃው ምንድን ነው የሚለው መስፈርት አይተናል። ቅዳሴ ሲጀመር ያልነበረ ከምዕመናን በስተቀር የማያምን በንስሐ የተለየ ሰው ካልሆነ በስተቀር እንደገና ደግሞ የሚጥል በሽታ ብለን 4 ነገሮች አይተናል። በደንብ ይዩት ቪዲዮ። አሁን ደግሞ ቁርባን ከመቀበላችን በፊት ሊደረግ የሚገባ ጥንቃቄ የሚሉትን ደግሞ 4 ፖይንቶች እናያለን። የመጀመሪያው የሚቀድስ የሚቆርብ ሰው በጋብቻ ስርዓት የሚኖር ከሆነ ምን ማለት ነው? ካህኑ ምዕመኑንም ማለት ነው። በቀላል አማርኛ ካህኑ ምዕመኑ ያገቡ ከሆኑ ከመቀደሳቸው በፊት ወይም ደግሞ ከመቁረባቸው በፊት 3 ቀን ከቆረቡ በኋላ ደግሞ 2 ቀን 5 ቀን ከሩካቤ ስጋ ይቆጠቡ ይላል። ማለት መኝታ ይለዩ ማለት ይሄ ላገቡ ሰዎች ወይም ላገቡ ካህናት ሊሆን ይችላል፣ ላገቡ ዲያቆናት፣ ሊያገቡ ምዕመናን የሚመለከት ነው። ግን አንድ ሰው ለምሳሌ አንድ ምዕመን መቁረብ ያለበት 18 ሰዓት ነው። መጾም አለበት 18 ሰዓት ከእህል ከውሃ መከልከል አለበት። ለምሳሌ ቆርብ ካሰበ 18 ሰዓት እንዲሞላው በደንብ ሰዓት ይዞ በስርዓት መጠበቅ መቻል አለበት ማለት ነው። ስለዚህ አንደኛው የሚቆርቡ ሰዎች በጋብቻ ስርዓት የሚኖሩ ከሆነ እነኚህ ሰዎች ከመቁረባቸው በፊት 3 ቀን ከተቀበሉ በኋላ ደግሞ 2 ቀን መቆጠብ አለባቸው ወይም መከልከል አለባቸው ይላል። ሁለተኛው ደግሞ ስጋውንና የሚቀበል ሰው አስቀድሞ ለንስሐ አባቱ ኃጢአቱን ተናዞ ቅድም ያነሳናት ፖይንት ኃጢአቱ ነዝቶ በደሉን አጽፍቶ መቅረብ ይገባዋል ይላል። ምን ማለት ነው? ኃጢአቱን የሰወረ አይለማም እንዲል መጽሐፍ ኃጢአታችንን ለንስሐ አባታችን በዝርዝር አስቀምጠን ከዛ በኋላ እንመጣለን። ይሄኛው በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 24 ሐዋርያው ቅዱስ ጳውሎስ የተናገረውን ገብታችሁ አንብቡ ማለት ነው። ሶስተኛው ስጋው ደግሞ ለመቀበል 18 ሰዓት ያህል
ከውሃ መከልከል አለበት። ይህንን መጀመሪያ ላይ ብያቸዋለሁ። ስለዚህ መጾም አለብን ማለት ነው። አንድ ክርስቲያን 18 ሰዓት መጾም ግዴታው ደግሞ ከጌታ መከራ ጋር ይገናኛል። ጌታችን ኢየሱስ ክርስቶስ እንግዲህ በጣም ልብ በሉ። አይሁድ ጌታን ሐሙስ ከምሽቱ 3 ሰዓት ይዘው ነፍሱን በፈቃዱ እስከለየበት እስከ ዓርብ 9 ሰዓት ድረስ ብንቆጥር 18 ሰዓት ይሆናል። ስለዚህ የጌታን ጸዋተ መከራ በማሰብ በእውነት ምሬት አፋችን ምሬት እስኪሰማው ልንጾም ይገባል። ይህ እንግዲህ ስርዓት ነው፣ እኛ እንደፈለግን የምንሽረው አይደለም። ነገር ግን አፋችን ምሬት እስኪሰማው ልንጾም ይገባል ማለት ነው። 18 ሰዓት ማለት ያኛው የጌታን መከራ በተለይ ጌታችን ኢየሱስ ክርስቶስ አይሁድ ሐሙስ ዕለት ይዘው ሌሊቱ ሙሉ ሲደበድቡት፣ ሲቀጠቅጡት፣ ሲተፉበት ያን ሁሉ መከራ አድርሰው እስከ ተሰቀለባት ዓርብ ማለት ነው እስከ 9 ሰዓት ድረስ ይህ በጣም በእውነት እንግዲህ ነፍሱን እስከሰጠበት ማለት ነው ስንቆጥር 18 ሰዓት ነው። ስለዚህ ከጌታ መከራ ተካፋይ ሆነን ማለት ነው። ስለዚህ ከጌታ ተካፋይ መከራ ሆነን እዛው የሱን ስጋ ደም ስንቀበልበት እጅግ ያማረ ይሆናል ማለት ነው። አራተኛው ካህኑ በሚቀድስበት ቀን እንቅፋት ቢያገኘው፣ ይህን ቅድም መጀመሪያ ያነሳውላችሁ እንቅፋት ቢያገኘው ማለትም ትውኪያ፣ ብስና፣ ማንኛውም የአካል መድማት ወይም ደግሞ መቁሰል ወይም ወደ አፍ የሚገቡትን ተዋሲያን ቢኖሩ እነኚህ ሁሉ ቢያጋጥሙት ይላል ወዲያው በዚያው ዕለት መቀደስ መቁረብ አይችልም። ምክንያቱም ይኸውላችሁ የጌታ ስጋ ደም በፈሰሰባት ቤተ መቅደስ የፍጡር ደም አይፈስም። ይህም በነገራችን ላይ በሚፈተትባት በቤተልሔም በቅድስት ቤተክርስቲያናችን የፍጡር ደም ስለማይፈስ እንዲህ አይነት ነገር የገጠመው ሰው ወደ ቤተ መቅደስ መግባት አይችልም፣ መቀደስ አይችልም። ማስቀደስ ከግቢው ከቅጥሩ ግቢ ውጪ ወይም ደግሞ በግቢ ውስጥ ሆኖ ማስቀደስ ግን ይችላል። ስለዚህ እነኚህ ነገሮች ያደረገ ወይም ደግሞ ትውኪያ፣ ብስና፣ የተለያዩ ነገር የገጠመው ካህንም ሊሆን ይችላል፣ ምዕመን ዲያቆን ሊሆን ይችላል። በዕለቱ ይከልከልና ማቁረብም አይችልም። ስለዚህ ይህን ለካህን ብቻ ሳይሆን ለምዕመናንም ያገለግላል። ካህናት ብቻ ሳይሆን እኛ ራሳችን ምዕመኑ ራሱ ይህንን ነገር በትክክል አውቆ ተረድቶ ሊገባበት ይገባል ማለት። እንግዲህ ወደ መጨረሻ ላይ ለነገራችሁ ያሰብኩት የአቆራረብ ስርዓትና ከቁርባን በኋላ ሊደረጉ የሚገባቸው ጥንቃቄዎች አሉ። እነኛ 11 ነገሮች የመጀመሪያው የፈጸመው ወይም ደግሞ ቀዳሲያን ልዑካን ወይም ደግሞ ስጋው ደግሞ ማቀበል ይችላሉ። እንዴት ነው የሚያቀብሉት የሚለው እንግዲህ ሰራዬ ካህኑ ወይም ቄሱ ቅዱስ ስጋውን በእጁ ሲያቀብል፣ ክቡር ደግሞ ንፍቅ ቄሱ ደግሞ በዕርፈ መስቀል ለካህናት እንዲሁም ደግሞ ዲያቆናት ደግሞ ለምእመናን በዕርፈ መስቀል ያቀብላል። የሚገርማችሁ ነገር እዚህ ጋር ንፍቅ ቄሱና ዲያቆን ስጋው ደግሞ በእጃቸው መንካት አይችሉም ይላል። የጌታን ስጋ ደም ማቀበል ዲያቆኑ ደሙን ነው የሚያቀብለው፣ ስጋውን መንካት አይችልም። እዚህ ጋርም ቄሱ ስጋውን ያቀብላል። ንፍቁ ቄስና ዲያቆኑ ስጋው ደሙን መንካት አይችሉም፣ በእጃቸው አይነኩም ይላል። ይህ ማለት ስጋው ደሙን መጀመሪያ እንግዲህ ስጋው ደሙ ማቀበል የሚችለው ዲያቆን ያቀብላል። ነገር ግን ስጋው ደሙ መፈተት አይችልም። ይህ በደንብ ለይተን ልናቅ ይገባል። አሁን ዲያቆናት ብዙ ጊዜ ሲያቀብሉን ስናይ እንደው እንደ ካህናቱ ገብተው የሚፈትቱ የሚመስለን ካለ ተሳስተናል። ካህን ነው መፈተት የሚችለው። ነገር ግን ዲያቆናት ልክ የስጋው ደሙ ድርገት ሲወርድ ለሕፃናትም ለምዕመናንም በዕርፈ መስቀል እሱንም በዕርፈ መስቀል በእጃቸው መንካት አይችሉም ይላል። በዕርፈ መስቀል ያቀብላሉ ማለት ነው። ለመቁረቡ ስርዓት ታዲያ ቅደም ተከተሉ እንዴት ነው የሚለውን እዚህ ጋር በጣም እንግዲህ አሁን እንደ ከተማችን አይደለም። አሁን በገዳማት ቢሆን ወይም በዋልድባ አቡነ ተክለ ሃይማኖት ገዳም ማለትም በደብረ ሊባኖስ እነኚህ ትልልቅ አሰቦት ገዳም እነኚህ ጥንታውያን ገዳማት ላይ በጣም ስርዓቱ እስካሁን ተጠብቋል። ምን ማለት ነው? መጀመሪያ የሚቀበሉት ሊቃነ ጳጳሳት ናቸው። መጀመሪያ ላይ ሊቃነ ጳጳሳት ይቀበላሉ። ከዛ በኋላ ጳጳሳት ይቀበላሉ። ከዛ በኋላ ኤጲስቆጶሳት ይቀበላሉ። ከዛ ቆጶሳት ይቀበላሉ፣ ቆሞሳት፣ ከዛ ቀሳውስት፣ ከዛ ዲያቆናት፣ ንፍቅ ዲያቆናት፣ ከዛ በዕለቱ ክርስትና የተነሱ እንግዲህ ስንተኛ ደረጃ ናቸው? ደረጃ ናቸው። 8ኛ ደረጃ ላይ ያሉ በዕለቱ ክርስትና በ40 በ80 ቀን ሊያስጠምቁ መጥተው ክርስትና ያስነሱ ሰዎች ሕፃናቱን ያስቆርባሉ ማለት ነው። ከዛ 9ኛ ደግሞ ሕፃናት አሉ። እንደገና 10ኛ ደናግላን አሉ። 11ኛ ደግሞ ህዝባውያን ወይም ደግሞ ምዕመናን እኛ ማለት እኛ 11ኛ ደረጃ ነን። ገና ሲጀመር ሄዶ የሚሰለፍ ሰው ትክክል አይደለም ማለት በጣም ስጋው ደግሞ በሽቅድድም ስለተቀበለ ማንም ሳይቀበል የሚሄድ የለም። በተለይ ተዘጋጅቶ ለሄደ ሰው መቼም
ቅዱስ ቁርባኑን ሊያቀብሉ የወጡት ካህናትና ዲያቆናት የሚቀበል ሰው እያለ ይዘውት አይመለሱ። ጀመር የወጣው ለኛ ነው፣ ተመልሶ ሊገባ አይችልም። ነገር ግን ብዙ ጊዜ ይዘው ይወጣሉ። ገና 3-4 ሰው እንደቆረበ ተመልሶ ይገባል ማለት እና ለዚያ የሚሆነው የሰው እጥረት እንጂ የስጋው ደሙ ማነስ አይደለም። ያው ብዙ ሰዎች ስጋው ደሙ ይቀበል አስባችሁታል? ከተማ ውስጥ ያለን በሙሉ በተለይ ያስቀደስን በሙሉ ብንቀበል በቃ እኮ ደስ ይላል። እንደ ግብጽ ማለት ሁሉም የገባው ቆርቦ ቢወጣ ሀገራችን ራሱ በጣም ተባረክ ነበር እግዚአብሔር በእውነት። ስለዚህ እኛ 11ኛ ደረጃ ላይ ያለነው ምዕመናን ስርዓተ ቅዳሴው የሚያዘው በማይረግ ይቆርባሉ። ቁርባን ተቀብሎ ማያ መቁረር ይሰጣል። እዚህ ጋር በጣም ቅድም ወደ መጨረሻ በደንብ አዳምጡ ያልኳቸው በተለይ ማያ መቁረር ላይ በደንብ መነጋገር አለ። አሁን ማያ መቁረር ማለት የቅዳሴ ጸበል ማለት ነው። አሁን ብዙ ሰው የቅዳሴን ጸበል የሚጠጣው ቆረበ ነው ይላል። አሁን ለቆራቢያን የተዘጋጀ ነው። ልክ ስጋው ደግሞ ተቀብለው እንደመጡ በትንሽዬ ኩባያ ይሰጣቸዋል መቁረር። እሱን ጠጡበታል። ስጋው ደግሞ ማውረጃ ወይም ማብረጃ ይባላል በቤተክርስቲያናችን ስርዓት እንጂ የሰው መጥቶ ይጋፋል። ግን የተዘጋጀ ዋናው ፖይንት ግን ለቆራቢያን ነው። ቆርበው የጌታን ስጋ ደም ለተቀበሉ ለብቻ ልክ መጨረሻ ላይ መጠጣት እንችላለን። ነገር ግን የምንጋፋ ሰዎች ከቆረበው እኩል የምንጋፋ ሰዎች ተገቢ አይደለም። ቅድስት ቤተክርስቲያናችንንም እንደዚህ አይነት ስርዓት አልሰራችም። እንዳልኳችሁ ነው እነኚህ 11 ደረጃዎች አልፈን ነው እኛ 11ኛ ደረጃ ላይ የምንቀበለው ማለት ነው። ነገር ግን አሁን ከተማ ኤጲስቆጶሳትን ብዙ ስለሌሉ ጳጳሳት ስለማይመጡ ኤጲስቆጶሳት አይገኙም። ቀሳውስት ራሱ ያው በውስጥ ነው የሚጨርሱት። ዲያቆናትም ውስጥ ነው የሚቀበሉት። ንፍቅ ዲያቆናት እነኚህ ውስጥ ነው ስርዓቱ የሚጨርሱ። ስለዚህ መጀመሪያ የሚቀበሉት እነኚህ ናቸው በውስጥ ማለት እኛን ከማቀበላቸው ምዕመኑን ከማቀበላቸው በፊት ውስጥ ተቀብለው ነው ወደ ውጭ የሚወጡት። ከዛ በኋላ ለዚህ ከሆነ ጌታችን ቀብሎ አቀበላቸው የሚሉ ካህናትም መጀመሪያ እነሱ ይቀበላሉ፣ ከዛ ለኛ ያቀብሉናል። በጣም ውብ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷ ይህን እነኚህን 11 ደረጃዎች ማወቅ ግዴታችን ነው። ስለዚህ ህዝባውያን መጨረሻ እንቀበላለን ማለት ነው። በመጨረሻ ቅዱስ ቁርባን ከተቀበልን በኋላ ልናደርጋቸው የሚገቡ በጣም ውብ የሆኑ ጥንቃቄዎች አሉ። የመጀመሪያው ከቀረብን በኋላ በዚያው ዕለት ወደ ፍርድ ቤት መሄድ አይቻልም። አሁን አንዳንድ ሰው ከተቀበለ በኋላ በቃ ይለፈልፋል፣ ከቤት እንደገባ ይጣላል። በጣም እኮ ነውር ነው። እንዲሁም የተቀበለ ሰው ሙሉ ቀን ዝም ሊል በቃ የክርስቶስ ማለት እስከ 12 ሰዓት በስነ ስርዓት ቤት በሚገባ የሚበላውን እየበላ የሚያደርገው መንፈሳዊ ሱታፌ ከሰው ተለይቶ ሲባል ዝም ብሎ ራስን ብቻ እንትን እያሉ አይደለም፣ ማውራት ይገባል። ነገር ግን የምናወራው በተመጣጣኝ በተገቢ የሚያስፈልገን ነገር ካለ ከእንቶ ፈንቶ ተለይተን ማለት ነው። ስለዚህ እነኚህ ያስፈልጋሉ። ሌላው መሄድ፣ መሟገጥ፣ ይሄ ክርክር፣ ጸብ ምናምን በቅዱስ ቁርባን ቀን አያስፈልግም። ቤተክርስቲያን አንቀጽ 62 ላይ ተቀምጧል። ሁለተኛው ደግሞ ከቆረብን በኋላ ከሚስት ወይም ከባል መገናኘት አይቻልም። ምን ማለት ነው? ለተጋቡ ነው። ይሄ በፍጹም አልጋ መገናኘት እንደማይቻል ቅድስት ቤተክርስቲያናችን ታሳስባለች። ሌላው አብዝቶ መብላት፣ መጠጣት፣ ጥፍር መቁረጥ በጣም በእውነት እናስተውላቸው ነገር ግን ብዙ ጊዜ የምናደርጋቸው ነው። መብላት አብዝቶ እንደው 18 ሰዓት ጾም ያለው ብሎ ቤት ገብቶ የሚያጭድ ከሆነ ከባድ ነው። ምክንያቱም የተቀበልነው ስጋ ደም ራሱ አስባችሁታ ምንም ባንበላ እኮ የሚያኖረን ነው። የጌታ ስጋ ደም የህይወት እንጀራ በልተን ተመግበን ሄደን እንደገና ምድራዊ ነገር በጣም አብዝተን ስንመገብ አስቡት። ስለዚህ ትክክል አይደለም። መብላት፣ መጠጣት፣ ጥፍር መቆረጥ፣ ጸጉር፣ እንደገና ደግሞ መላጨት፣ በውሃ መታጠብ ይሄም አይቻልም። ልብስ መራቆት በፍጹም ክልክል ነው። ይሄ ራስን ጥሎ አራቁቶ መቀመጥ አይቻልም ማለት ነው። ዛሬ ትኩረት ያደረግናቸው እንዴት እንደምንቀበል ማን መቀበል እንዳለበት ደረጃዎቹ እነማን ናቸው የሚሉትን በዝርዝር አይተናል። እግዚአብሔር ቢረዳን ደግሞ ሌላ በቀጣይ ቪዲዮ እንመጣለን። ነገር ግን እነኚህ ቪዲዮዎች አሁንም ማሳሰባችሁ እየገባችሁ በደንብ ኮመንት ጻፉ። ጥያቄውን እፈልገዋለሁ። በደንብ የጠየኳችሁን ጥያቄ በኮመንት ሴክሽን ላይ 5ቱን አዕማደ ምስጢር አሁንም በድጋሚ ያሳስባለሁ ጻፉልኝ። በቅደም ተከተላቸው ጻፉልኝ። የጠየኳችሁን ጥያቄዎች ተግባራዊ በማድረግ በእግዚአብሔር ስም ተባበሩ። እወዳችኋለሁ። ሳምንት በሌላ ደግሞ አዲስ ርዕሰ ጉዳይ እስከምንገናኝ እግዚአብሔር ከሁላችን ጋር ይሁን። መልካም ቀን